ቤተሰቦቻችን የዛሬ ዚያራችን ከስከዛሬው ለየት ባለ መንገድ ታላቁ ሩጫ ቢሮ ውስጥ ነው የምናደርገው የዘንድሮውን የሴቶች ቅድሚያ ለሴቶች ሩጫ አስመልክተን ነው የዘንድሮ ቅድሚያ ለሴቶች ሩጫ ለ23ኛ ጊዜ ነው የሚካሄደው እና ታስታውሻለሽ የመጀመሪያውን መድረክ መሪ ሁሉ ነበር ከመጀመሪያዎቹ ውስጥ ነኝ እንደ ያኔ መሰረት ደፋር ታላላቅ እድሎችን ባስመዘገቡበት ጊዜ ያንን ሩጫ መድረክ እየመራሁ ነበር ስለዚህ ዘንድሮ ደግሞ እስቲ እሮጣለሁ አሮጥም ይታያል አይደል ዘንድሮ የሚካሄደውን 23ኛ ቅድሚያ ለሴቶች ሩጫ አስመልክቶ በታላቁ ሩጫ ቢሮ በታላቁ አትሌታችን ኃይሌ ገብረስላሴ የተመሰረተው ታላቁ ሩጫ ነው ቤተሰቦች ኑ አብረን እንግባ እንዴት አላችሁ ሰላም ደህና ነሽ ሆይ እንኳን መጣችሁ እንኳን ደህና ቆየሽ አልጠፋሁልሽ አሁን እመጣለሁ ዝም በይ እንኳን ደህና መጣ እንዴት ነሽ ቤተሰቦቻችን ያው ዚያራችን ዛሬ ለየት ይላል ቀደም እንደነገርናችሁ በታላቁ ሩጫ ቢሮ እንገኛለን ለ23ኛ ጊዜ የሚካሄደው የቅድሚያ ለሴቶች ሩጫ አስመልክቶ ቢሮአችንን እንጎበኛለን አንቺ ደግሞ መረጃዎችን ትሰጪናለሽ ትሮጣላችሁ ወይ አስሮጣለን ወይ እንሮጣለን እንሮጣለን በነገራችን ላይ በየአመቱ ምን አለ መሰለህ መሪ ቃሎች አሉ ሴቶችን የሚያበረታቱ የሚያነቃቁ የዘንድሮ ምንድነው የዘንድሮ በመላኑሪ በኮንፊደንስ ሩጪ የሚል መልእክት ነው ያዘው በመላኑሪ በኮንፊደንስ ሩጪ ይሄ በጣም ቀና መስል መልእክት ነው ለሁሌም ቢለጠፍ ትክክል በጣም ደስ ይላል ስለዚህ በፈገግታ በሳቅ በጨዋታ እንሮጣለን አይደል ፈገግታ እየተበረታታን እርስ በርስ ትልቁ ነገር እሱም እንደ ቲም ደግሞ ያዝነው ፈገግታሽ ያበረታል ምን አየህ ፈገግታሽ ያበረታል ደስ ይላል በጣም ደስ ይላል በጣም ይሄኛው ዙር ወይም የዚህኛው አመት ከሌሎቹ ምን የተለየ ነገር ይዞ መጥቷል እንግዲህ ዘንድሮ 16000 ሴቶች ናቸው የሚወዳደሩት የመሮጫ ቦታችን ለ23ቱም አመት አትላስ መንገድ ላይ ነው ያደረግነው መንገዱ አሪፍ ሆኗል ዘንድሮ በአዲስ መንገድ ነው የምንሮጠው እሱ አንዱ አዲስ ነገር ነው ሌላው የውድድር ብዙ አይነት ካቴጎሪዎች ወይም የተለያዩ የውድድር ዘርፎች የምንላቸው አሉ የአትሌቶች ውድድር አለን እንደተለመደው ወደ 200 ሴት አትሌቶች የሚወዳደሩበት ሌሎቹ የአምባሳደሮች ኮምፒቲሽን ይሄ ውድድር ሁሉንም ሴቶች የሚወክል ውድድር ነውና አምባሳደር ሴት ሆኖ አምባሳደር የሆኑ ሴቶችን የምናወዳድርበት ዘርፍ አለን 35 ደቂቃ በታች ለመግባት በመሲ የተበረታቱ ሴቶች ደግሞ የሚወዳደሩበት የሱም ዘርፍ አለን ተምሳሌት ሴቶች የምንላቸው ደግሞ በተለያየ ዘርፍ ይሄ ውድድር በዋናነት የሚታወቀው የሴቶችን አቺቭመንት በማክበር ነው ብዙ ጊዜ ሁሌም ችግር አለ ችግሩን ሳይሆን ግን አቺቭመንታችንን እናወድስ እሱን እናክብር በሚል ነው ፕሮግራሙን የምናደርገውና የተምሳሌት ሴቶችም ኮምፒቲሽን አለን ሌላው አዲስ ዘንድሮ ምን ጨምረው ከካንሰር የዳኑ ሴቶች ደግሞ የሚወዳደሩበትም የካንሰር ሰርቫይቨሮች ውድድር ይኖረናል ይሄ ትልቅ ብርታት ነው ለብዙ ሴቶች አሁን ካንሰር በብዙ የሆነ መጥቷል በአገራችንና ለሴቶቹም ብርታት ነው ለሁሉም እንደ ኮሚኒቲም ትልቅ ጥንካሬን ትልቅ ትምርትን የሚያስተምሩ ሴቶች የሚወዳደሩበት በአዲሱ የጀመርነው በዚህ አመት እሱኛው ካቴጎሪ ይኖረናል የአካል ጉዳተኞችም የሞቢሊቲ ወይም የሳይክል ውድድርም እሱም አለንና ሁሉንም ሰው በቻልነው አቅም የሚያሳትፍ ውድድር ይሆናል ስለዚህ እንደ ሁሌው በዚህ በታላቁ ሩጫ ፓኬጅ ውስጥ ያለው የዘንድሮ ቅድሚያ ለሴቶች ሞቅ ደመቅ ብሎ በኮንፊደንስ ማነው ምንድነው በመላኑሪ በኮንፊደንስ ሩጭ አንቺ ነው በመላኑሪ በኮንፊደንስ ሩጭ እውነት ነው ሁላችንም ነን የምንሮጠው ቤተሰቦቻችን እናንተም ከኛ ጋር አብረን እንሮጣለን አሁን ደግሞ ወደዚህ እስቲ እንግባና እናሳያችሁ ነገር አለ የቢሮአችንን በዛው እንጎበኛለን ሮቹን በጣም ነው የሚያምሩ ሪቻርድ ደህና ነው አንዱ ባለ ታሪክ ነው ታላቁ በጣም ትልቅ ታሪክ ያለው ሰው ነው እዚህ ጋር ደግሞ የተለያዩ የሴቶች በየአመቱ የተደረጉ ውድድሮች ከነ መልእክቶቻቸው ቅድም አሁን በመላኑሪ በኮንፊደንስ ሩጪ
የሚቀጥለው ዓመት እዚህ ጋር ይመጣል በፎቶ ተደግፎ የተለያዩትን ዓመቶች መልእክቶች ያደረግንበት ቦታ ነው። ዴዲኬትድ የሆነው ለሴቶች ነው ይሄኛው ቦታ። ታላቁ ሩጫ ላለፉት 23 ዓመት በታላቅ ከፍታ ካዘጋጃቸው ውድድሮች ውስጥ ዋነኛው ነው የሴቶች ሩጫ አይደለ? የሴቶች ሩጫ ለ23 ዓመት ከፍ ብሎ ሄዷልና ዘንድሮ ምን አስባቸዋል? በአፍሪካ ደረጃ በሌላ ምን ከፍታ ነው? እንግዲህ ከዘንድሮ ዓመት በኋላ ያቀርናቸው ነገሮች አሉ። ውድድሩን በደንብ በአፍሪካም በዓለምም ደረጃ ታዋቂ እንዲሆን አሳታፊነቱ ሰፋ ያለ እንዲሆን አሁን የምናደርገው ለ16000 ሴት ብቻ ነው፣ ግን ሰፋ ያለ ተሳትፎም እንዲኖረው ውድድሩን በደንብ በኢንተርናሽናል ደረጃ ተመዝግቦ እንደ ታላቁ ሩጫ ህዳር ላይ እንደምናደርገው እንዲሆን እየሰራን ያለ ነው። ከሚቀጥለው ዓመት ጀምሮ ደግሞ ባንክ ኦፍ አሜሪካ የሴቶችን ሩጫ ሴቶችን በጣም መደገፍ የሚወድ ካምፓኒ ነው። እሱ ላይ አብሮን መስራት ይጀምራል። ያ ትልቅ እድል ነው እንደ ሀገርም ውድድሩንም በደንብ ግሎባሊ ለማሳደግም። ስለዚህ ከነሱ ጋር አብረን እየሰራን እያሳደግነው እንሄዳለን። በቅርቡ እንግዲህ በዓለም አቀፍ ደረጃ ትልቅ ውድድር ከሚባሉት በተሳትፎ ብዛት በነገር ላይ አሁንም ከ1 እስከ 10 ውስጥ የገባ ውድድር ነው በሴቶች ብቻ ማርች ላይ ከሚደረጉ ውድድሮች ከ1 እስከ 10 ውስጥ የገባ ውድድር ነው። ከዚህም የበለጠ ደግሞ እናሳድገዋለን። ጥርጥር የለውም። ፎቶዎቹ ላይ ደግሞ አይተሽ ከሆነ ቲሸርት ዲዛይን ቆንጆ ዲዛይን የሰሩ ሴቶች ያሉበት አለ። ትልቅ ሰው እዚህ ጋር የሚሮጡ ሩጫው ሁሉንም ኢንክሉድ እንደሚያደርግ ለማሳየት በእድሜ ክልል እሱ ማሜ ለምን ነው ቢሮአችን ውስጥ ልትነኪው ነው አይደለ? ሩጫው እንደ አንቺ አተባባይ ምንድን ነው የምትያቸው? ሩጫ በሩጫ አይደለም በአድናቆትና በአክብሮት በጣም ደስ ስለተገናኘን ኃይሌ በጣም ነው ደስ ያለው። እኔ ደግሞ ልንገርሽ ማሜ እሷ ልንገርህ አይደል በድምጿ እንዴት እንደምወዳት እና ድምፅሽ በሬዲዮ በቃ ሁሌም ሰማ ደግሞ ለካ እንደዚህ ቆንጆ ነሽ። ዱብ ከዛ ታዩ ሴቶች ነው በአብዛኛው እዚህ ጋር እኛ በቀሚስ ምሮ ስትዩ ናቸው። አቤት እኚህ ሰው የእኛ በቃ ቁጥር 1 ደንበኛ በጣም ፍሪ ናቸው። የሴቶች ሩጫ ላይ ሁል ጊዜ ይስለካ በቃ ውበት ሲለካ ሴቶች ነው ለካ። ተበልጫለሁ እኮ እኛ ቤት ውስጥ 2 ወንድ ነው 4 ከእናታቸው ጋር እና ብቻ በአጠቃላይ እናት የሴቶች ውድድር በጣም ከምንደሰትበት በጣም ከምንኮራበት ውድድር አንዱ ነው። እና ይሄ ውስጥ ያውላሽ ሃው ቢዩቲ ደስታው በቃ ኤክሳይትመንቱ ምናምኑ እያንዳንዱ ሉክ አይ ሊድ ኤምፓወርመንት ዋው አንድ ነገር የምትኮራበት ሴቶች ውድድር ላይ እኔ ሁሉ ጊዜ ላለሁ የሴቶች ውድድር ጊዜ ባልም ወንድምም አባትም እናትም እህትም ወንድምም አይመለከታቸውም ያንለተላል። ምን እንደዚህ ያደርግሻል ምናምን ምን አገባችሁ? let them ፍሪ መሆን አለባቸው። እና ብቻስ እዛ ውድድር ላይ ያው አትላስ ጋር ነው ሁሌ ታውቂያለሽ። አንቺ እኮ አትሮጭም እንጂ ታሯሩጫለሽ። መድረክ ላይ እና ሴቶች ውድድር ህሊና በእናትሽ በደንብ እስቲ እዚህ ቤት ውስጥ አንድ ነገር የምነግርሽ እዚህ ቤት ውስጥ ይሄ ራሱ ቢሮ የሴቶች ነው። ዶሚኔት አድርገው ሴቶቹ እኔን ራሱ ኬክ ዳውት አድርገው አሁን ራሱ እስቲ እንዴት ናችሁ እነዚህ ልጆች ለውድድሩ ምናምን ስገባ እናንተ አላችሁ። ዛሬ እንግዲህ አላይሽም እንጂ ይሄ ቤት ፉል ኦፍ ገርልስ ነው ወይ ዊሜን የሚገርም ነው። እና የውድድር ዕለት እኔ ሁሉ ጊዜ እላቸዋለሁ እዚህ
ታላቁ ሩጫ የተሰበገ ነው እንግዲህ በአፍሪካ አንደኛ በምን አንደኛ ለኔ ይሄ ወሜን ፈርስት ሩጫ የሴቶች ቅድሚያ ለሴቶች በአፍሪካ በዓለም በምን በሁሉም አንደኛ ማሚ አትቀየምም ማለት በጣም ደስ ብሎናል። በዚህ እሷ ደግሞ ህሊና ደግሞ ፌሚኒስት ነች። እሷ ደግሞ ስታስረዳችሁ ከኔ በላይ ኤግዛጁሬት አድርጋ ስለሆነ ችግር የለም። ኃይሌ ነው በጣም ደስ ብሎናል። ድንገት ነው ልንዘይር የመጣ ነው። ዛሬ ዚያራችን ለየት ይላል። እኔ ማውራትም አቃተኝ እና ታላቁ አትሌታችን አንድ ነገር ልንገራችሁና ምንም በቃ ይሄ ለምን እንዲያደላችሁ ምናምን ማንም ሊላችኋቸው ለምን እንደሆነ ታውቃላችሁ። ኢትዮጵያ እኮ ስሟም አገሪቷ የሴት ነች። የምትታወቀው ወደ ኋላ ሄዳችሁ በሴቶች ነው። በቤታችንም ደግሞ ያው የኔን ነገርኩሽ አይደል ያንተው ተምዳታ ላይ። ስለዚህ ምንም እንደው አትጠራጠሩ። ወደፊትም ቅድሚያ የምንሰጠው ብቻ ሳይሆን በቃ የምናስቀምጠውም ያው ጠቅላይ ሚኒስትሮቻችን ናቸው። አንቺም እና እንጆ አድርጉት። አጠቃላይ መጀመሪያ ስንጀምረው የሴቶች ውድድር ወንዶቹ በጣም ለምን ይገፏቸዋል፣ ለምን እንዲያረጓቸዋል፣ በቃ እስቲ ሴቶቹ ለብቻ በቃ እናዘጋጅላቸው ብለን ጀመርን። ግን አሁን ያው ሁሉም እኩል ሆነና ግን በቃ የሴቶች ውድድር ላይ ስትገኝ እናትዬ በጣም ኢትስ ሶ ላቭሊ ፎርስ የኛ ሴቶች እንትን ናቸው። በቃ ሞናሊዛ ታምራለች እንዴ እና በሉ በቃ እንጆ አድርጉ። ወሬ አበዛውባችሁ። በኋላ አገኛታለሁ ህሊናን። እናንተ ግን በደንብ አስለፍልፏት። ማሚዬ ታንኪ ዩ። አሁንም የዓለማችን ንጉስ አይ ግድልም እዚሁ አካባቢ በቃ ሻይ ቡና ማደራሽ። ቻው በሉ። ቻው። በነገራችን ላይ የተከበራችሁ ቤተሰቦቻችን እኛ ከቅርባችን አጠገባችን ስላለ ነው ኃይሌ ገብረስላሴ እንዲህ ቆመን አውርተን ተጫውተን። በነገራችን ላይ ባለፈው የፓስታው ምሽት ያኔ ቲሸርቱን ለጨረታ ያቀረበ ቀን እኔ እሱን ኢንተርቪው ለማድረግ ገና አግኝቼው ኃይሌ እንዲህ ከማለቴ ከጅሬ መንትፈው ፈረንጆቹ ወሰዱት። ማመን ነው የሚያቀታችሁ እንዴት እየሆኑ እንደነበረና የተሰማኝ ከበሬታ መቼም ልዩ ነበር። ዛሬም በጣም ደስ ብሎኛል። እኔስ መናገር በጣም ነው የምንወደውና ኃይሌን ደስ ብሎናል። በጣም ማሚ በጣም እንትን ብሏል። ዝም ነው ያለውና ለሱ ባህሪ ሳይው ዝም ነው ያለው። ትክክል ነው። እኛም አጠገባችን ቅርባችን ስላለ ነው እንጂ ብዙ ስራ የሰራ ሰው ነው። ብዙ ያልተነገረለት ነገሮች አሉ ከኋላ። የሴቶቹን ሩጫ ደግሞ ከሁሉም በላይ አስበልጦ የሚወደው ውድድርም ነው። ሁሌ ሲመጣ ደስ ብሎት ነው የሚመጣው። ጠዋት ላይ ሴቶቹ ተሰብስበው ሳይ ደስ ይለዋል። ቤተሰቡን ሁሌ የሚያከብር ሰው ነው። ቤተሰቡን፣ ሴት ልጆቹን፣ ባለቤቱን የሚያነሳበት የሚያከብርበትም በዛው ውድድር ነውና ለኛም ትልቅ ደስታ ነው እሱ ማግኘታችን ዛሬ። በጣም ደስ ብሎናል። እንግዲህ ወደ ጀመር ነው አይደለ? ወደ ነበርንበት እስቲ ነይ። እንግዲህ ቅድም በትንሹ እንዳልኩት እነዚህ ፎቶዎች የሴቶቹን ሩጫ የየአመቱ የተወሰኑት አመቶች መልእክት የያዘ ነው፣ ሜሴጆቹን የያዘ ነው። ከ2023 አመቱን ነው ዘንድሮ የሚያከብረው። ትልቅ ሆኗል እሱም እንደ ታላቁ ሩጫ። በየአመቱ ግን የተለያዩ ኢምፓወር የሚያደርጉ ሜሴጆችን አንስተናል። እዚህ ላይ አሁን ለምሳሌ እኔ መሪ ነኝ የሚል አይሊድም ትለዋችን ሴቶቹ እየዘለሉ ያለበት። አሁን ይሄ ያ ላይ የተጻፈው እምቢታ መልስ ነው፣ ወሲባዊ ትንኮሳ ይቁም የሚል መልእክት ነው በትልቁ ይዘው የወጡትና ሴቶች ስለራሳቸውም የሚናገሩበት መድረክ ትልቅ መድረክ ነው። በነገርሽ ላይ እናት ይሄ ውድድር ሲጀመር በ4000 ተሳታፊ ነው የተጀመረው በ2004 እና ሴቶቹ ሲሮጡ መንገድ ላይ በጣም ብዙ የሚተናኮስ ሰው ነበር ሩጫው መንገድ ላይና በሂደት ግን እያስተማርን ቺር የሚያደርጉ ወንዶች እያመጣን መተጋገዝ ነው እንጂ ያለብን ሴትም ብቻዋን ስለሆነች ለውጥ አታመጣም። አንድ ላይ ሆነን የምናደርገው ውድድር ነው የሚለውን በሂደት አሁን ላይ 16000 ሰው መሳተፍ ጀምሯል። አሁን ሁሉም በነፃነት ራሱን ኤክስፕረስ የሚያደርግበት ውድድር ሆኗል። እና የተለያዩ መልእክቶች ይሄኛው ፎቶ ያው እንደ ማስታወሻ የሚቀመጥበት የምናስቀምጥበት። እኛ ተሳታፊ ቁጥር በጣም ማሳደግ እንፈልጋለን። ሁሌ ሀሳባችን መንገዱ ነበረ።
አሁን መንገዱ ሰፍቷል። ስለዚህ ከዚህ በኋላ ከ16000 በላይም ተሳታፊ ለማምጣት እናስባለን። ስለዚህ እኔም እንደቀደመው የመድረክ መሪነቴን እቀጥላለሁ ማለት ነው። ወደ አትላስ ከሰው በእውነት ቢሮ በጣም ደስ የሚል በጣም ጥሩ ጊዜ ነበረን። እንግዲህ ታላቁ ሩጫ አንዱ ደግሞ ሁሌ የሚታወቀው ብዙ ሰው መሰብሰብ ነው። 15000 ሰው አሁን ደግሞ እንደዚህ ስሞል ግሩፖች በጣም ሩጫ የሚወዱ እርስ በርሳቸው ጓደኝነት ያላቸው ቤተሰብነት ያላቸው ሰዎችን እያፈራ ይገኛል ታላቁ ሩጫና ዛሬ ተወሰኑትን የተመቻቸውን 3 ሰዎች ጠርተናል። ከእናንተ ጋርም ቆይታ እንዲያደርጉ እንፈልጋለን። እናመሰግናለን። እሺ አብራችሁ ቆዩ፣ በኋላ ደግሞ እንገናኛለን። እሺ እናመሰግናለን። ቴንኪው ቴንኪው። እሺ አረፍ በሉ። እሺ እንዴት ናችሁ? ቤተሰቦች በጣም ደስ የሚል ቆይታ ነው እያደረግን ያለነው እዚህ በታላቁ ሩጫ ቢሮ ውስጥና እንተዋወቅ። እኔ መሐመድ ካሳ እባላለሁ። እኔ እናት ፋንታው እባላለሁ። እኔ ደግሞ ማዋይሽ ስሜ እባላለሁ። ታላቁ ሩጫ ውስጥ ከመጣው አንድ 20 አመት አይሆነኝም ብለሽ ነው? አንድ 20 አመት ይሆነኛል። እናት ነኝ። 2 ሴት ልጆች አሉኝ። አንዷ 10 አንዷ 14። በጣም የምወደው ነገር ቢኖር እናትነት ነው። ስለዚህ በዚህ አጋጣሚ የሴቶች ሩጫ ላይ በመገኘቴና እናቶችን ኢንስፓየር ለማድረግ በመምጣቴ በጣም ደስ ብሎኛል። እናቶች ተከታተሉኝ። ስሜ ግሌሾቱ ይባላል። የሴቶች ሩጫ በጣም ልዩ ስለሆነ እወደዋለሁ። 13 አመት ተሳትፌያለሁ በታላቁ ሩጫ ውስጥ። ብዙ ጊዜ አንደኛ እንደወጣሽም ተናገሪ። ቃለ መሮጥ ተነስቼ ከተወሰነ ጊዜ በኋላ አንደኛ በመሆን እጨርሳለሁ። እኔ ኬክሮን አስፋው እባላለሁ። የስፖርት አሰልጣኝ ነኝ። ከታላቁ ሩጫ ጋር ለረጅም አመት ሰርቻለሁ። በታላቁ ሩጫም ሌሎች በሚያዘጋጇቸውም ዝግጅቶችም እንዲሁም ደግሞ በሴቶች ሩጫ ላይ። አዎ እኔ እኮ አሮጥኩም እንጂ መሐመድዬ፣ ይሄ ሴቶች ሩጫ ሲጀመር ለተከታታይ አመታት መድረክ እየመራው ከመድረኩ ላይ ብቻ ዱብ ዱብል ነበር ሳልወርድ ማለት ነው። ስለዚህ እነኝን የመሳሰሉ ደግሞ ጎበዞች ይሄው በጣም ነው የቀናንባችሁ። ማዋይሽ አሁን 21 ኪሎ ሜትር ሮጣ ነው የመጣችሁ አይደል? አዎ ዘመን ነቃቃት አለ አይደል? ቀለል አድርጌ በትንሹ ቀስ ብለሽ እንደዛ አድርጌ ነው የመጣሁት። እዚህ ለጨዋታችን ድምቀት ብዬ ነው። ከዚህ በፊት የሮጥኩበትን ሜዳሊያዎችን ግማሹን ነው ይዤ የመጣሁት። ደግሞ በሙሉ ባመጣው ያው እንደምታውቁት ብዬ መስከረ የግሌ ደግሞ ዋና ሯጫችን ስለሆነች እስቲ እሷ ደግሞ ይሄ ጥያቄ ለሁላችሁም ነው፣ ግን ከየግሌ ጀምር። መቼና እንዴት ሩጫ ጀመራችሁ? አንቺማ መቼና እንዴት ሩጫ ጀመርሽ? ሩጫን የጀመርኩት አጋጣሚ እድሉን ሳገኝ የኮካ ሩጫ ላይ ነው። በ2013 ነው የጀመርኩት። ከዛ የሴቶቹን ደግሞ 2014 ላይ ተቀላቀያለሁ ታላቁ ሩጫ። በፈረንጅ ነው የምታወሪው? አዎ። ከዛ በኋላ ሩጫ እንዲያመልጠኝ አልፈልግም እና በተከታታይ እንሮጣለን። ከሀገር ሀገርም ታላቁ ሩጫ ሲዞር አብረን ሀገራችንን እንወቅ በሚለው እሱም ላይ እንሳተፋለን። እኔ ትሬነር ነኝ። ሩጫ አንዱ ጆርኒ ነው። ቅዳሜን ከኛ ጋር የሚባል የስፖርት ግሩፕ ነበረኝ። እዛ ላይ እንጦጦ ሰብስቤ ስሮጥ የታላቁ ሩጫ አዘጋጆች አግኝተውኝ ነው እንዲህ ኢነርጂማ እንፈልገዋለን ምናምን ብለው ይሰዱኝ። ያው ከዛ ጀምሮ ኢነርጂውን እያመጣን አለን ማለት ነው። እኔ ደግሞ ይገርማቸዋል በኮቪድ ጊዜ ቤት ቁጭ ባልነበት ጊዜ እኔ ወደው ከሰው ጋር መገናኘት፣ ከሰው ጋር መጫወት፣ ቴኒስ መጫወት፣ ዳንስ መደነስ ከሰው ጋር ነበር በጣም ብዙ ነገር ማረገው። ኮቪድ ጊዜ በቃ ቤት ውስጥ ብቻችንን ቁጭ አለ ማለት ነው እና ባለቤቴም ይሮጣል፣ ማራቶን ላይ ይሮጣል እሱ። ስለዚህ ያለኝ እድል ምንድነው? ተከትሎ መሮጥ ነው። ባለቤትሽ አትሌት ነው አይደለም? እሱም እንደዚሁ በፍቅር ነው። ሱስ ይሆናል ባይ ሩጫ ሱስ የሚሆን ነገር ነው እና በቃ በዛ ጊዜ ላይ ጀመርነው በኮቪድ ጊዜ 5 ኪሎ ሜትር ለመሮጥ ግፉኝ የሮጥኩበት ጊዜ ሁላ ነበረ። ትንሽ ፍጥነት ጨምር ስለነበረ በቃ እንደሆነ እንደያዞረኝ ምናምን በቃ ይሁን አየር እየተነፈስኩ አረግ ነበረ። አሁን ደግሞ ከዛ ሁሉ ወተን 31 ኪሎ ሜትር መጨረሻ ረጅሙን ሩጫ የሮጥኩበት ጊዜ ላይ ደረስኩና ሁሉ ጊዜ ኮሚትመንት በቃ አንድ ነገር አረጋለሁ ካልን ማረግ እንችላለን። 5 ኪሎ ሜትሩ ሩጫ ደግሞ ለሴቶች ከሴት ህጻናት እስከ አያት አንድ ላይ ሆነ የምንሮጥበት ነው። ሴትነታችን እህትና ማቾች ሆነን ኮንፊደንሳችን እንደገና መሽቀዳደም አይደለም ሙዚቃው በቃ ሞቅ ብሎ ካርኒቫል ነገር የኛ ቀን የሚሆንበት ጊዜ ነው። በጣም ደስ የሚለኝ ጊዜ ነው። ቲሸርታችን ያው ብትልትል አድርገን ምናምን አዳዲስ ዲዛይኖች አይደል እንዴ እንደሱ አድርገን ምናምን እንወጣበት ነውና በጣም ደስ የሚለን የሴቶች ሩጫ ልዩ የሚያደርገው እሱ በተለይ ከልጆች ጋር የሚደረግ ነገር ቲኔጀሮቻቸው አሁን ቲኔጀር ይሄ በቃ ዝነጣ ማለት
መሮጥ መሆን አለበት ወይም ስፖርት መስራት መሆን አለበት። እዚህ ጋር ማሰል ኖሮ ምናምን ነገር ነው እንጂ አሁን ይሄ ቤት ውስጥ ቁጭ ብሎ ስልክ ላይ የምናደርገው ነገር ምናምን መቀነስ አለበት። አብሮ ከቤተሰብ ጋር የምንንቀሳቀሰውን ነገር በጣም መጨመር አለብን። ስለዚህ እሱንም በዛው ለቤተሰብ ስትል እሱ በጣል እየሰሙሽ ነው። መጀመሪያ እንዴት ነው የተዋወቃችሁት? አሁን እንግዲህ እዚህ በጣም ጥብቅ ግንኙነት እንዳላችሁ ያስታውቃል። ስላንዳችሁ አንደኛችሁ ናችሁ የምታወሩትና እንደው የትኛው ሩጫ ላይ ተዋወቃችሁ? ከኮቪድ ቀጥሎ እንጦጦ የሚዘጋጅ ነበረ ፕሪዳቶር ሩጫ ላይ ያኔ ነው ይበልጥ ከቴሌግራም ግሩፕ ይልቅ እዛ ላይ በደንብ ትውውቅ አረግን እና የ100 ቀን ቻሌንጅም ሲመጣ ግሩፑ በደንብ እየተነከረ እየተገናኘን አልፎ አልፎ አብረን እየተገናኘን ፍሬንድሺፕ እንጦጦ ጃልሜዳ ምናምን ትሬኒንግ ስንሰራ ለመድ ነው ተዋደድን ቤተሰብ ሆነን ማለት ነው። አሁን እንጠያየቃለን ሲጠፋ አንዱ ሲጠፋ ለምን ጠፋ የት ነህ ምናምን እንፈላለጋለን እና ጥሩ ነገር ነው። ታላቅ ሩጫ ነው ለዚህ ያደረሰን። ቤተሰባዊነት ጓደኝነት ምንነፋፈቅ ሰዎች ያረጋል ታላቅ ሩጫ ነው። ቤቱ ራሱ የፍቅር ቤት ነው። ኤቭሪዌር አይ ጎ ሶሻል ሚዲያዎች ላይ ኦር ደግሞ የሚሄድባቸው ፕሮግራሞች ላይ ሁላ እንቅስቃሴን ፕሮሞት አደርጋለሁ። ሰዎች እንዲንቀሳቀሱ መክራለሁና በጣም ብዙ ሰው እንደ ኤክስኪውዝ የሚያቀርበው ነገር ምንድነው ብር የለኝም ጂም እኮ አፎርድ አላደርግም እንደዚህ አይነት ነገሮች ነውና ሩጫ ለዚህ ሁሉ ነገር መልስ ነው። ጂም መሄድ አይጠበቅብሽም ኦር ሌላ ኤክስትራ ነገር ማድረግ አይጠበቅብሽም። ጧት ተነስተሽ ከቤትሽ ወጥተሽ አቅራቢያሽ ላይ ሮጠሽ የምትመለሹ ነገር ነው። ያን ያህል ካሰብንበት ብዙ የሚጠይቅ ነገር አይደለም። ያችን ግን በማድረግሽ ግን ንቁ ትሆኛለሽ፣ ሰውነትሽ መውደድ ትጀምሪያለሽ። ስትንቀሳቀሺ ኢነርጂሽ ላይ እየተለየ ይመጣል። እንቅስቃሴ ስናደርግ ኢንዶርፊንስ የሚባለው ሆርሞን በደንብ መመንጨት ይጀምራል። እሱ ሆርሞን ደግሞ ደስ የሚሉ ስሜቶችን መቻል የሃፒነስ እንትን ነው የሚያመነጨው። እሱ ሞር ስራሽ ላይ ፕሮዳክቲቭ እንድትሆኚ ከቤተሰቦችሽ ጋር ከጓደኞችሽ ጋር ያለሽ ግንኙነት በጣም አሪፍ እንዲሆን ያደርጋል። ዩ ስታርት ላቪንግ ዩር ኢነርጂ አቅራቢያሽ ላይ ተጽዕኖ መፍጠር ትጀምሪያለሽ። ራስሽ መውደድ ትጀምሪያለሽ፣ ሰውነትሽ መውደድ ትጀምሪያለሽ፣ ኮንፊደንት ፉል መሆን ትጀምሪያለሽ። እያለ በቃ ተያይዞ በጣም ትልቅ እንትን ነው የሚሆነውና ሩጫን በደንብ ፕሮሞት እንዳደርግም የሚያደርገኝ እንደዚህ አይነት ፕሮግራሞች ላይም ደግሞ ብዙ እንድሳተፍ የሚያደርገኝ ሁሉም ሰው ሊሳተፈው የሚችለው ነገር ነው። እንደ አቅማችን ትንሹም ትልቁም ወንዱም ሴቱም እድሜው ከፍ ያለውም ወጣቱም ሁሉም ሰው በአቅሙ ማድረግ የሚችለው ነገር ስለሆነ ያ ሩጡ። ሩጫ ለእናንተ ምንድን ነው? በጣም ትልቅ ነገር ነው ሩጫ። አሁን ሰው እንሩጥ ምናምን ወይ ሩጫ አለኝ ስል ኑሮ የሚያሮጠኝ ይበቃል ይላል። ግን አይደለም። ስንሮጥ የምናገኘው ነገር አለ። በቀን ውስጥ ሌላ ነገር ከምናስብ በቀን ውስጥ 30 ደቂቃ ከሰጠን ለስፖርት ጊዜያችን ያስተካክለዋል። መስራት የምንፈልገውን ነገር እናውቃለን። ጤናችን ጤናማ ነው። አእምሯችን ብሩህ ነው። ቀኑ ቀለል ያለ ቀን ነው የሚሆነው የተሮጠ ቀን። ስለዚህ መሮጥ አለበት ሰው፣ ሁሉም ሰው መሞከር አለበት። የሚገኘው ነገር ከሩጫ ሮጠ ስጨርስ ያለውን ስሜት ሞክረ ስታገኘው ደስ የሚል እንደሆነ ይረዱታል ብዬ አስባለሁ። የግል ነው ሩጫ የግል ነው። ለብቻሽ እያሰብሽ የምትሮጭበት ነው። እየጸለሽ የምትሮጭበት ነው። ህይወትሽን እያሰብሽበት ምን ልሰራ ነው ችግርሽን ፈተሽበት የምትገቢበት ነው። ይሄ የተለየ ሌላ ነገር ነው። በቃ አየር በደንብ ይገባል። ደረትሽም ሰፋ ብሎ ነው። አካባቢሽ ያለው ነገር በሙሉ ደስ ይላል። ሰማዩ፣ ሰው፣ ሱቅ የሚከፍተው፣ ቤት አካባቢው የሚያጸዳዳው ምን በቃ ያለ አዲስ ነገር ነው የምታየው። እና እሱ ራሱ በጣም በቃ ህይወትን የሚቀይር ነገር ነው። እና ለኔ በቃ ይሄ ራሴን ማጸዳበት ራሴን ማዳምጥበት ሰዓቴ ነው። እና በጣም ደስ የሚል ነገር ነው። እና ለሁሉ ሰው መመክረው ነገር ምንድነው? ሩጡ፣ ኤክሰርሳይዝ አርጉ፣ ወክ አርጉ። ሌላው ቢቀር ሩጡ ገባ ሊከብድ ይችላል፣ ግን በወክ ይጀመራል። ከዛ በኋላ ወደ ላይ ያድጋል አይደል? ኪኮ የኔ ስራ ነቀለልሽልኝ። ትክክል። ኬኮ ሩጫ ላንቺ ምንድነው? ሩጫ ለኔ ቴራፒ ነው። በቃ ቴራፒ በማንኛውም ሰዓት ልታረግ መቻልህ ራሱ አንድ ራሱን የቻለ እንትን አለው። በቃ ብድግ ብለህ አቅራቢያ ላይ ዞራ አንድ ዙሪያ ሩጣትና መምጣት ትችላለህ። ዳትማች ቀላል የሆነ አክቲቪቲ ነው። ግን ምንም ነገር ባጨናነቀኝ ጊዜ፣ ግራ በገባኝ ጊዜ ወይም ጥሩ ስሜት ባልተሰማኝ ጊዜያቶች ሁላ ያችን ኢንዶርፊንስ ፍለጋ ወጥቼ 15 ሚኒትስ 20 ሚኒትስ ሮጬ ስመጣ ለችግሮች ሁላ ማመጣበትን መፍትሄ ሳይ ይሄ ቴራፒ ነው ብዬ ነው የምለው። ዳትስ ማይ ቴራፒ። ስለዚህ ግን ሩጫን ካላየሁት አይደል? ካላየሁት እይታዬ ተቀየረ። እኔ በበኩሌ ነገ የት ነኝ ሩጫ መጀመሪያ በወክ መጀመር
ታኮ ጫማሽን አውልቀሽ ይሄን ቆንጅዬ ጫማሽን ይኸውልሽ ጫማ አምጥቻለሁ እዚህ ጋር ይኸው ጫማዬን ይዤ የመጣሁት ምንድነው ፕሮፌሽናል ሴቶች ስራ ውላችሁ የምትመጡ ሴቶች በሙሉ እቺ ታኮ ጫማችሁን ወደዛ ታደርጉና ስኒከር ጫማችሁን ሸራ ጫማችሁን አርጋችሁ ወክ 1 ኪሎ ሜትር ለመጀመሪያ ጊዜ መሞከር ከዛ በኋላ ቀስ ይያሉ እንደ ጓደኛም ጋር ወክ ያርክሽ እየተጫወታችሁ ሜት ትችላላችሁ ማህበራዊ ጉዳይ ማህበራዊ ኑሯችን ላይ ቡና ቁጭ ብለን ከምንጠጣ ወክ ያረገን ብንጫወት ዛሬ ልጅቷ ምን ትቋጠርሽላት ልጅሽን እንዴ እኔ እንደዚህ በቃ የሚያስፈልግሽ ነገር እየተወያየሽ ብትሄጅበት ይሻላል አየር እንትን ስላለው መንገዱን መሬቱን በሁሉ አምሮበታል አይደለም ስለዚህ ይሄን ሁሉ በደም ተመቻችቶልናል አሁንም የምንለው ምንድነው የምትዩ ሩጡ በመላ ኑሩ በኮንፊደንስ ሩጡ በጣም ነው በእውነት የምናመሰግናችሁ ጥሩ ነበርና አይደል ባሚዬ አዎ በጣም ቤተሰቦቻችን የዛሬ ዚያራችን ለየት ያለ ነው በጣም የሚያዝናና የሚያስደስት ዚያራን ነው ያደረግነው በዚህ በታላቁ ሩጫ ቢሮ ውስጥ አጭርም ብትሆን በጣም ከምንወደው ከምናደንቀው ከቃላት በላይ ያገራችን ጀግና የሆነው ታላቁ ኃይሌ ገብረስላሴ ድንገት ሲመጣ መናገር አቅቶ ድንገት ተልከት ኃይሌ በጣም ነው ያስደነገጠኝ ኃይሌ ገብረስላሴን አግኝተ ነው መልእክት አስተላልፎልናል እድለኞች ነን ሁላችሁም የፊታችን እሁድ የዛሬ ሳምንት በሚካሄደው የሴቶች ሩጫ ላይ ተሳተፉ መሪ ቃላቸው በጣም ደስ ይላል በመላ ኑሪ በኮንፊደንስ ሩጪ በጣም ደስ የሚል መሪ ቃል ነው ስለዚህ ሁላችሁም በያላችሁበት በመላ የኖራችሁ በኮንፊደንስ ሩጡ ብለዋል እህቶቻችንም በጣም ደስ የሚል መልእክት ነው ያስተላለፉልን መልካም ጊዜ መልካም ቆይታ